በዛሬው ዕለት በእውነት ደስ ብሎኛል። ስለኔ የተነገረው በጣም ሙገሳውና ምስጋናው ከብዶኛል። እኔ አማራ አስፋው ማን ነው ብትሉ አማራ አስፋው ለማኝም ጸረ ለማኝም ነው። ጸረ ለማኝም ነበርኩ፣ ለማኝም ነበርኩ። ለማኝ የሆንኩት እንዴት ነው? ቅድም እንደተባለው ክፉም ምንድን ነበረ ያ ደግም ያረገ ክፉም ያረገ እያለ መጨረሻ ላይ እንደወጣው አይደለም። እኔ እግዚአብሔር ይመስገን አንድ ነገር ጠቅላይ ሚኒስትር አብይ ሲናገሩ የሰማሁት ነገር አለ። ምን አሉ? እኔ የልመና ጸጋ አለኝ፣ ለምኜ ማግኘት ስጦታ ስላለኝ ብዙ ነገር አገኛለሁ እየለመንኩ አሉ። እኔም እግዚአብሔር ይመስገን ያለፉት 50 ዓመታት ስለምን ነው የኖርኩት። የለመንኩት እንደዛ ክፉም ያረገ ደግም ያረገ የእጁን ያገኘዋል አይነት አይደል ያለው። እና እኔ ግን እንደሱ አይደለም። አውሮፓን ከ10 ሀገራት በላይ ተዘዋውሬ ጎብኝቻለሁ። የጎበኘሁትም ለምንድን ነው? ልመና ነው። ስለምን ደግሞ ፕሊስ ፕሊስ ላለው ስገባ ስወጣ ደግሞ ቴንኪው ላለሁ እና እግዚአብሔር ይመስገን ሄጄ አጥቼ አላቅም። ብዙ ነገሮችን ያቋቋምኩት እግዚአብሔር በሰጠኝ ጸጋ፣ እግዚአብሔር ይህን ስራ ብሎ ለ14 ዓመት በአይናማ ነበር። አይኔ ሲጠፋ አንድ ለዓይነ ስውር አንድ አቅጣጫ ብቻ ነው፣ አንድ እድል ብቻ ነው አለው የሚል በአእምሮ ተቀርጾ ያለኝ እድል ችግርን ለማምለጥ መማር ብቻ ነው። አዳሪ ትምህርት ቤት አይኔ በገባ በ9ኛው ወር አዳሪ ትምህርት ቤት ገባው። ጠቅላላ እስከ ዩኒቨርሲቲ ድረስ በውጭ ሰዎች እርዳታ፣ በበጎ አድራጎት ድርጅቶች እርዳታ ውጤት ባለው ሁኔታ ከተመረቁ በኋላ ከዛም በፊት እንደውም ተማሪ ብያለሁ ለአካል ጉዳተኞች ያን ጊዜ የነበረው አዌርነስ የግንዛቤ ሁኔታ በጣም የሚያሳዝን ነበር እና ያን ሁሉ በመገንዘብ ከሌሎች ጓደኞቼ ጋራ ይህንን ማህበር በ53 ዓመተ ምህረት እንዳቋቁም ችለናል እና አሁንም ይህን በ72 ዓመተ ምህረት በ71 እንደውም ይህን ግቢ ራሱ ለሞቢሊቲ እና ለብሬል ምርት እንዲሆን ነው ከውጭ ሀገር ተለምኖ በልመና ያገኘሁትን እዚህ ስራ ላይ ውሎ ይህም ግቢ አገልግሎት እስካሁን እየሰጠ ነው እና እግዚአብሔር ይመስገን። እንግዲህ ለወገኖቼ አደረግኩ እንጂ ለማንም አይደለም። ብዙዎችን ጠቅመሃል፣
አንድ ያርጋል ስትሉኝ ነበር። ይሄ ስራዬን ነው የሰራሁት ብዬ ነው የማስበው። እግዚአብሔር ይመስገን ብዙ ነገር እኔን ምክንያት አድርጎ ብዙ ሰው እድል አግኝቷል። በጣም በጣም ልቤን የነካው ደግሞ ዛሬ የአቶ ይርሳው ግጥም ነው እና በጣም በሳል ጥልቅ የሆነ ግጥም ነው የገጠመው። ሲያንሳቸው ነው። በዚህ ጸረ ልመና ነገር በውስጤ ስላደረ አይነ ስውር ሲለምን በጣም አዝናለሁ። ሰርቶ ሊበላ ሲችል እንዴት ይለምናል? እንደውም አካል ጉዳተኞችን በጠቅላላ አይነ ስውሮችንም ሌሎችንም ጉዳተኞች ስናቋቁም ትልቁ ችግር አይነ ስውሩ ራሱ ያለው አዌርነስ ነው፣ ግንዛቤው። እኔ ለምንድን ነው ስራ የምትሉኝ? ለምኜ እኮ ብዙ ገንዘብ ነው የማገኘው የሚሉ አጋጥመውኛል። እና እግዚአብሔር ይመስገን ብዙዎቹ ውጤት አምጥተው በትምህርታቸውም ውጭ ሀገር ድረስ አሁን በዶክትሬት ደረጃ ያሉ ልጆች አሉ ዶክተር ተብለው። እና ይሄ ሁሉ የኔ ስራ ሳይሆን የእግዚአብሔር ስጦታ ነው እና እግዚአብሔርን አመሰግነዋለሁ። እንግዲህ ይህን ዝግጅት ይህን መድረክ ስላዘጋጃችሁ በጣም በጣም ደስ ብሎኛል። ወደፊትም እንዲቀጥል አደራ ላለው እኔ እንኳን እንግዲህ አቅሙ ካለ በሚመቸኝ ጊዜ እየመጣሁ ለመሳተፍ ሞክራለሁ። በኩላቸዋለሁ። የአቶ ኃይሉ ጸጋዬንም ድራማ ሰምቻለሁ። ትልቅ ስጦታ ነው ያለው እና ብዙ ጊዜ እከታተላለሁ። እንግዲህ ትልቅ እንግዳ ነው የጋበዛችሁት። ሁላችሁም ተባረኩ። እግዚአብሔር እንደዚህ ተሰብስባችሁ ይሄ መድረክ ተስፋፍቶ ሌሎቹንም እንዲያካትት ሌሎቹም ደግሞ እየመጡ እዚህ እንደዚህ ያለ ስጦታቸውን እንዲያካፍሉ አደራላለሁ እና እንግዲህ ነገር አላበዛም። እግዚአብሔር ይባርካችሁ። እኔ እንግዲህ ወደ ማምሻው ነኝ። 83 ዓመት ሆኖኛል። ወደፊት እንግዲህ ልመናዬንም ቀነስ አደርጋለሁ። እግዚአብሔር ይባርካችሁ። ይህም መድረክ ያሳድገው፣ ለብዙዎቹ ሀሳባቸውን የሚገልጹበት መድረክ እንዲሆን እፈልጋለሁ። አቶ ይርሳውን አመሰግናለሁ። አቶ ገረመውንም ለምኖኬን ስላገኘ አመሰግነዋለሁ። እንግዲህ ሁላችሁም ተባረኩ። አመሰግናለሁ። በጣም እናመሰግናለን አክብረን ስለመጡ። እንደምን አላችሁ ልጆቼ? በእውነት ፕሮግራም በጣም ደስ ብሎኛል። እንዴት መሰላችሁ? አሁን ህፃናት አይነ ስውራን ትምህርት ቤት ተከፍቷል። ምናልባት ሰምታችሁ ከሆነ እና ለእነዚህ ህፃናት ኢሳያስ ትልቅ አገልግሎት አድርጓል። ይኸው ምንድን ነው ያደረገው? ሮተሪ ክለብ የሚባል ድርጅት ዓለም አቀፍ አለ እና እዚያ ኮንታክት አድርጎ
በእውነት የሮተሪ ክለብ የሰጠን በጣም ሚሊየንስ ኢሳያስ ያስገኘው ያን ያህል ሰጥቶ ለቪዥን ሂዷል እና ከዚያ እንደው ቀነስ አድርጌ ነው አንዷን ያመጣኋት። እኔም አንዱ ስጃለሁ መስጠት አለባችሁ ብዬ ነው። እናንተም እንደዚህው እነዚህን ህፃናት ብትዋቸው የ4 ዓመት የ5 ዓመት ህፃናት ደግሞ እስካሁን በሀገራችን አልነበረም። አሁን ግን እየተማሩ ነው። እገዛችሁን እፈልጋለሁ፣ ማበረታታችሁን። እንደውም ምን ሀሳብ አለኝ ወላጆቻቸውን እዚህ አምጥቼ እናንተን እንዲያው አስባለሁ። ከኢሳያስ ጋር እናወራለን። አመሰግናለሁ።